ሰላም እንዴት ናችሁ? ዛሬ ደግሞ ዘመቻችን ላይ ቀን 10 ላይ ነው። Yes, day 10. So ዛሬ ደግሞ የምንማረው ስለምንድነው መሰለክ is how to talk about the future. Future መቼ ነው? ወደፊት። ስለዚህ ስለ ወደፊት ስናወራ what kind of words or verbs እንጠቀማለን የሚለው ነው የምንማረው ማለት ነው። ለምሳሌ ወደ ስራ እሄዳለሁ፣ ልሄድ ነው፣ like አሁን ልትሄድ ከሆነ እሱም future ነው አይደል? ልሄድ ነው ስትልም እንደዛው በሶስት ወይ ነው የምናያቸው። Okay. Future ሆኖ ግን in different 3 categories እናያቸዋለን ማለት ነው። So ለምሳሌ ወደ ስራ እሄዳለሁ ብለኝ እስኪ። Like I will going to work. I will going to work. Going. እሺ so ባለፈው ስለ verb ing ስንማር you guys እናንተም ያዙልኝ። ስለ verb ing ስንማር continuous tense ላይ ing ስንማር ከፊት ለፊቱ ምን መኖር አለበት አለን? ing ማለት ing yes verb ing ስንጠቀም ከፊት ለፊቱ ምን መኖር አለበት አለ? ለምሳሌ እየሄድኩኝ ነው ሰው እንዴ ነው የምትለው? እየሄድኩኝ ነው I'm going. I am ትላለህ አይደለ? am አለች። እሷ ብትሄድስ? ስትሄድ ደግሞ just ከጎ ወደ መሄድ አይደለ? yes እሷ እየሄደች ነው ሲሆንስ ማለት ነው። okay she is going. she is ትላለህ አይደለ? yes ስለዚህ meaning verb to be መጠቀም አለብህ ወይ will be መሆን አለበት ወይ was ወይ were መሆን አለበት ing ለመጠቀም እንጂ I will going የሚባል ነገር የለም ማለት ነው። ሳይንስ የሚሰጠው I will be going. yes I will be going ትችላለህ እንጂ I will ብለ ያለ verb to be ing አይቻልም። ምክንያቱም ፎርሙን ነው እዚህ ጋር ሚስ ማድረግ ነው። will be verb to be is እና verb ing together ናቸው የሚሄዱት። ለብቻ ለማሁን am is are ብለ ዋና verb I am go ማለት አትችልም። I am going ነው የምትችለው። ስለዚህ ይሄ ግራመር ህግ ነው ማለት ነው። I will going የሚባል ነገር ነው። I will be going ግን ይቻላል። okay I will be going to work. yes ግን I will go to work ነው የፈለኩት እኔ። I will go to work. okay ስራ እሄዳለሁ። እሺ ከዛ ሶስት ወይ ብዬ ይሄለ yes the other one ደግሞ going to go to work. okay I'm going to go to work. good I'm about to go to work. okay futureን በእነኚህ በሶስቱ መልኩ እንገልጻለን። ማን አልኩ? I will አይደለ? I will I'm going to እና I'm about to እነኚህ ሶስቱም they show futureን ነው የሚያሳዩት ማለት ነው። so I will ስል ምን ማለት ነው? I'm going to ሲሆን ምን ማለት ነው? I'm about to ሲሆን ምን ማለት ነው? እናያለን ማለት ነው። I will እና I'm going to are the same especially ትርጉም ላይ እሺ። አሁን የምናወራው ስለ ወደፊት ነው። አብዛኛውን ጊዜ በቃ will ነው የምንለው አይደለ? እንደዛ አደርጋለሁ I will እማራለሁ I will learn እሄዳለሁ I will go እበላለሁ I will eat አይደለ? ግን there are 3 different types ስለ future ስናወራ ማለት ነው። በሁለቱ ላስረዳ። መጀመሪያ will እና going to the same ናቸው ብዬ ሄለ will እዚህ ጋር አለ። going to ከምትልም gonna በል እሺ። እስቲ I'm gonna do something. yes I'm gonna okay so gonna እያልን ነው የምናወራው። pronounce እናደርገው gonna ነው የሚሆነው። እኔ እንደውም ከዚህ በኋላ like pronoun እያደረግሽ እንድታስተምሪ ነው የምፈልገው። ምክንያቱም በኋላ ይሄን ቃሉን አወቅኩትኝ ከዛ እንደ አዲስ ደግሞ pronouns ለመሄድ ከመሄድ so this is how you read it. I'm gonna ነው የምትለው ማለት ነው። so ለምሳሌ I will buy a shirt አለ ሸሚዝ እገዛለሁ። I'm gonna buy a shirt. what do you think the difference is? አማርኛው ሁለቱም እገዛለሁ ነው እሺ። ግን ትንሽ ይለያያሉ። እስኪ ሞክሩ እናንተ። I will buy a shirt አለ I'm gonna buy a shirt አለ። what do you think the difference is? በአማርኛ the same ናቸው ሁለቱም እገዛለሁ ነው። ግን ትንሽ ዲፈረንስ አላቸው። ምን ይመስልሃል? I will buy a shirt okay future ሁለቱም like same ናቸው። እገዛለሁ ነው። ግን ሹርሊ ይሄ በጣም ይገዛ ይመስለኛል። ይሄ በጣም ይገዛ ይሄ ሹር አይደለም። እሺ ልዩነታቸው እዚህ ጋር it's planned already አቀደህበት ሹር ሆነ የወሰንከው going to ነው የምትለው or gonna ነው የምትለው። ይሄ ደግሞ on the spot የተወሰነ ደግሞ spontaneous decision ነው። ለምሳሌ let's say
ገባ ክሎዘት ውስጥ ወይም መሳቢያ ውስጥ ወይ ደግሞ ቁሳጥን ውስጥ ገባ ኦኬ ስታይ ሸርት የለህም አምን ተወስናለህ ኦኬ በቃ ገዛለው on the spot ወሰንክ መግዛት እንዳለብህ ማለት ነው ያኔ I will buy ነው የምትለው ኦኬ ስለዚህ ሳይው ነው በቃ on the spot በቃ ልክ ስታወራ የወሰንከውን እንትን will ነው የምትለው ግን ትላንትና አቅደክ ዛሬ እንደምትገዛ ስትነግረኝ ግን I'm going to buy a shirt ነው because it's planned አሁን የወሰንከው ነገር አይደለም ማለት ነው ኦኬ ቀድሞ የተወሰነ ነው so I'm going to buy a shirt ስል planned yes አሁን ለምሳሌ what are you going to do today ስለ I'm going to buy a shirt ትለኛለህ ማለት ነው this is a planned one ለመግለጽ ደስ ይላል ኤክስፕሬሽን ፕላስ ደግሞ እዚህ ጋር ሌሎችም አሉት ለምሳሌ ፕሮሚስ ለማድረግ ለምሳሌ የሆነ ችግርህን ነገርከኝ አይደለ በቃ don't worry I will help you ነው ማለት ፕሮሚስ እየገባውልህ ነው ማለት ነው I will help you ነው እንጂ I'm going to help you because it's not planned yet ገና አሁን ነገርከኝ ያለው ችግርህን አይደለ so I'm going to help you ሳይሆን ማለት okay I will help you ብዬ ፕሮሚስ እገባልሃለሁ ማለት ነው okay got it ስለዚህ just I am in the problem please help me please just okay I will help you አሁን ወስኜ አሁን እረዳሃለሁ ብዬ ፕሮሚስ እገባለሁ will እንጠቀማለሁ so it's a matter of ሁለቱም ፊውቸር ናቸው will ስትሉ አሁን የወሰናችሁትን ነገር ነው የምትጠቀሙበት ገና ስትሉ ደግሞ already planned የሆነ ነገር ነው I'm going to go to the supermarket and buy something I'm going to meet my friends I'm going to watch this movie today ብላችሁ ፕላን ካረጋችሁት ገና እንጠቀማላችሁ ማለት ነው በደንብ ገብቶኛል clear በጣም አሪፍ so structure wise ገና ጋር ማን አለች am is are አለች ማለት ነው yes እዚህ ጋር ቀጥታ I will ነው I am will she is will አንልም ቀጥታ will ነው እዚህ ጋር ግን I'm gonna she's gonna he's gonna we're gonna they're gonna እያል ነው የምናገረው ማለት ነው okay እስኪበልኝ I'm gonna she's gonna he's gonna we're gonna they're gonna you're gonna so እነኚህ እንዳለ they have verb to be አጠገባቸው because going ing አለ that means verb to be ያስፈልጋል verb to be yes clear yes ገብታችኋል እናንተም ብያስባለሁ እሺ how about አሁን ወደ am about to ልወስድክ ነው okay ሶስት ወይ ነው ብያለሁ ሁለቱ ክሊር ሆነውልሃል ማለት ነው will spontaneous decision gonna planned actions እሺ I'm about to buy a shirt ሲሆንስ okay ማለት ይመስላል I'm about ይሄ ትርጉሙም ይለያያል እና ቅድሞቹ will እና going to እንድታቁት ነው እንጂ በአማርኛ ያው ናቸው እንነገርኳችሁ ገዛለው ነው እሺ እቺ ጋር ግን ትንሽ ዲፈረንስ አለች I'm about to buy a shirt ሲል ያ ሰው ምን ለማለት ፈልጎ ነው ትርጉሙ ምን ማለት ነው ሞክሩ እናንተም እሺ ስለ ፊውቸር ስታወሩ ሁሌ will ማለታችሁ ልክ አይደለም ሁሌ በዊል አንገልጽም እንደዚህ ላደርግ ነው እንደዚህ ላረግ ነው ስትሉ ወይም አደርጋለሁ ስትሉ it has different ways ስለዚህ ይሄ ምን ማለት ነው በአማርኛ I'm about to buy a shirt I'm about just መግዛት ስላለብኝ ይገዛለሁ ሌላ ገምት ይሄን አደርጋለሁ አይደል ሁለቱ yes አይደለ አደርጋለሁ okay ይሄስ ምን ማለት ነው ለምሳሌ እስኪ ሊዘንብ ነው በለኝ ሊዘንብ ነው ሲሆን ደግሞ it rains ማ ይዘንባል ነው ሊዘንብ ነው በቃ የሆነ ሊያካፋ ነገር ይመስላል ዳመናው ሆኗል ምናምን ዘንቧልም አይደል ገና ሊዘንብ ነው በቃ ግን ሊዘንብ ነው ያስታውቃል it's about to rain ነው የምትለው ሰው ሊሆን ነው ላደርግ ነው ስትል I'm about to ነው የምትለው okay I'm about to ስለዚህ ሊዘንብ ነው it's about to rain ይሄኛው አደርጋለሁ ይሄኛው ላደርግ ነው yes እኔ አደርጋለሁ ነው okay እኔ አደርጋለሁ ነው ይሄ ደግሞ ላደርግ ነው አሁን ለምሳሌ ልሄድ ነው I'm about to go ላጠና ነው I'm about to study ልበላ ነው okay like I'm about to eat excellent ቡና ልጠጣ ነው I'm about to drink coffee excellent እሷ ላገኛት ነው I'm about to meet her yes ስለዚህ about to ስትል ይሄ ድርጊት በቃ immediate future ነው በቃ አሁን ሊሆን ነው ይሄ ነገር አልሆነም so future ያደርገዋል ግን መቼ ነው የሚሆነው ይሄ ነገር near future በቃ አሁን ይሄ ነገር ሊሆን ነው ስትል about to ትላለህ ማለት ነው okay ግልጽ like it's about to dark it's about to get dark okay it's dark verb አይደለም about to ብለ
ድርጊት ያስፈልጋል። ዳርክ ደግሞ ጨለማ ስም ነው እንጂ it's not an action መሆንም አይደለም አለኝም አይደለም just ዳርክ ጨለማ ነው። ስለዚህ it's getting dark እየጨለመ ነው just like we gotta go ምናምን we gotta go እንደሚባለው እየጨለመ ነው። ይሄኛው ግን ሊጨልም ነው። to getting dark. Yes, it's about to get dark. We should get home. ወደ ቤት ብንሄድ ጥሩ ነው ትላለህ ማለት ነው። ስለዚህ about to ላይም is or or are class about to ነው እንጂ ልክ ቀደም ዊልን እንዳየናት ቀጥታው about to አትሉም። እሺ I'm about to, she's about to, they're about to, we're about to ነው የምትለኝ። አሁን በአማርኛ በእንግሊዝኛ ትሞክራላችሁ። እሺ ለምሳሌ ምን ትሉኛላችሁ? ልታለቅስ ነው። ልታለቅስ ነው። ልታለቅስ ነው። እሺ ቆይ she's about to cry. Yeah, she's about to cry. She's about to cry. ልታለቅስ ነው። she's about to cry. ይሄ የእናንተ ነው። እሺ ምን ትሉኛላችሁ? እሱ ሙቪ ሊያይ ነው ወይም እሱ ፊልም ሊያይ ነው። እሱን ያልኳችሁ ስለዚህ ማን ነው የምትጠቀሙት? he አይደለ? ጥሩ እሺ። ስለዚህ he about to movie like watching movie አትዝለላቸው ነኝ። he is watching a movie. He's about to watch a movie. Yeah. See? He's about watching to movie. Watch a movie. ድገሙ። He's about to watching watch the movie. A movie. Good. He's about to watch a movie. Yeah. The movie ካልክ እኛ የምናውቀውን ፊልሙን ሊያየው ነው የሚሆነው። ዘከጨመርክበት። Okay. He's about to watch a movie. ፊልም ሊያይ ነው አናውቀውም ያ ፊልሙ። He's about watch like a movie. Watch to a movie. No. To ከፊት. He's about to watch a movie. He's about to watch a movie. ጥሩ He's about to watch a movie. እሱ ፊልም ሊያይ ነው ወይ ደግሞ ሙቪ ሊያይ ነው። Okay. እሷ ቤቱ ልታጸዳው ነው። She is about to clean a home. እሺ ቤቱን እናውቀዋለን ቤቱን። ስለዚህ the house. እስኪ ድገመው። She is about she's አንድ ላይ በላት። እሺ ቆይ she is about to clean the house. Good. She's about to clean the house. ቤቱ ልታጸዳው ነው። Okay. She's about to clean the house. ጥሩ እሺ። አሁን she is about to cry. ልታለቅስ ነው ነው አይደለ? Yes. ልታለቅስ ነው። አሁን ወደ ፓስት ልወስድብህ ነው። የምናወራው ስለ ፊውቸር ነው። ግን እቺ about to ጋር የሆነ ሌሰን ልጨምርልክ። ልታለቅስ ነበረ ቢሆንስ እንዴት ነው የሚሆነው? አሁን ልታለቅስ ነው። she is about to cry ልታለቅስ ነው አይደለ? ልታለቅስ ነበረ ቢሆንስ? another leave. Yes, አሁን እዚህ ጋር ነውን ነበረን ያረኩብክ ሌላ ነገር አልቀየርኩም። ታለቅስ ነበረ ታለቅስ ነው አይደለ? ሶ ማንን ትቀይራለህ? she not ኔጌቲቭ አላረኩብህም። ፓስት ነው ያረኩብክ። she is የነበረው ምን ታረጋዋለህ? she was. Yes. She was about to cry. ልታለቅስ ነበረ ሲሆን is የነበረው was ታረጋዋለህ። ሲጀምረው ነው ወደ ነበረ ከተቀየረ ነበረ was ነው። ልታለቅስ ነበር። Yes, she was about to cry. She was about to cry. ልታለቅስ ነበረ። ለወድቅ ነበር በለኝ እስኪ። ለወድቅ ነበር። እሺ ለወድቅ ነው ከሆነ I'm about to fall ነው አይደለ? ለወድቅ ነበረ። I was. Yes. I was about to fail. Yes. I was about to fail. አይደለ? She was about. Clear. Yes. Was is ነው ከሆነ was ነው ይሆናል ማለት ነው። Sure. I was about to fail. ለወድቅ ነበር። ሌላ ምን ትለኛለህ? እነሱ ምግብ ሊበሉ ነበር። እዚህ ጋር ግን to መግባት አለ። Yes. I was about to fail. እነሱ ምግብ ሊበሉ ነበር። Like they ሊበሉ ነበር አይደለ? They was about to eat. They was no they they were about to eat. Excellent. They were about to eat. Yes. ግን ይሄ ድርጊት በሆነ አክሽን ኢንተራፕትድ ሆኗል። ለምሳሌ ሊበሉ ነበረ ግን ወደ ስራ ተመለሱ ለምሳሌ እንጂ ሊበሉ ነበረ በሉ አይደለም። ሊበሉ ነበረ ግን ይሄ ነገር is interrupted በሆነ አክሽን። They were about to eat but their boss called them ለምሳሌ ሊበሉ ነበረ ግን አለቃቸው ደወላቸው ተመለሱ ወደ ስራቸው ምናምን አየህ። እንደዚህ ሊሆን ነበረ ስትል
is am are የነበረውን ወደ was እና were ትቀይረዋለህ ማለት ነው። ኦኬ it's clear yes future ብለን past ማየን በዚህ ዋስታከን ወጭ ቆጣቢ ታይም ቆጣቢ ገብታችኋል በደንብ። ስለዚህ ሶስት ነገር ነው ያየነው። will አየን፣ gonna ወይም going to አየን፣ ከዛ ደግሞ about to በፊውቸርም በፓስትም ያየነው። እንዲህ ላደርግ ነበረ፣ እንዲህ ልታደርግ ነበረ፣ እሷ ነገርየው እንዲህ ሊዘንብ ነበር፣ it was about to rain ሊዘንብ ነው it's about to rain like ምክንያቱን እገልጻለሁ ትችላለህ። ብቻ በዚህ ወይ ነው የተማርነው ዛሬ። ክሊር ነው? yeah it's clear ሶስቱም ግልጽ ሆኖልሃል? በደንብ ገብቶኛል። የመጀመሪያዎቹ አገላለጾች ሁለተኛው about ደግሞ በደንብ ገብቶኛል። በጣም አሪፍ እንዲህ ሊሆን ነበር። yes እነኚህ especially the difference between will እና going to ይሄን ያክል ኢምፖርታንት ሆኖ ሳይሆን if you want to know the difference between will እና going to በቃ ይሄ ነው። spontaneous decision will ጋር ነው፣ planned decision ደግሞ ከሆነ ጋር ነው ማለት ነው። ከዛ about to ደግሞ different ነው ከሁለቱም፣ ላደርግ ነው ይሆናል። futurity መቼ ነው? በቃ አሁን ነው happen የሚያደርገው። እነኚህ ነገም ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። እነኚህ ሁለቱ about to ግን በቃ አሁን ነው ይሄ ነገር ሊሆን ይችላል። future በጣም near ነው ማለት ነው። clear? yes it's clear በጣም አሪፍ። ሆነ ሆምወርካችን need ready ነክ? yes I am ready። የቤት ስራችን የሚሆነው ምንድነው? ሀብ ያው እንደሚታወቀው በቪዲዮ ነው የሚገባው። እየላካችሁ ነው ቪዲዮአችሁን it's going well so ሆምወርካችሁ የሚሆነው ነገ የምታረዋትን ነገር ፕላንድ ከሆነ በማን ነው የሚገልጹልኝ? በገነ ፕላንድ ካልሆነ ደግሞ በዊል እያረጋችሁ በሁለቱም እያጣቀሳችሁ ነገ እንደዚህ አደርጋለሁ ብላችሁ you're going to make a video clear? yes it's clear። ስለዚህ ከእናንተ እጠብቃለሁ ከ49ኞቹ አንደኛው ወይም 50ኛው ዘማች ደግሞ ዘማች ቁጥር ነምበር 1 ትሰራለህ ማለት ነው። the title will be what I will do tomorrow or what I'm gonna do tomorrow because በሁለቱም ስለምትገልጹልኝ some of them will some of them ነው going to ይገለጻል። let me try by the way I'm gonna do my homework yes planned ስለሆነ already yes awesome። ስለዚህ don't forget to send your videos ቴሌግራም ላይ መላካችሁን እንዳትረሱ። ቀጣይ ላይ እንገናኛለን ማለት ነው። bye